ሰላም እንዴት ናችሁ ተማሪዎች? ዛሬ ደግሞ በዩኒት 5 መጨረሻ ላይ ያለውን በማግኔቲዝም በተሰኘው ዩኒት ላይ ያለውን ሰመሪ አብረን እናያለን ማለት ነው። እናም ያው ሳቋማን ቴሌግራም እንዲሁም ደግሞ ዩቲዩብ ዌብሳይቱ ላይ ገብታችሁ መከታተላችሁን እንዳትረሱ። የመጀመሪያው እንግዲህ ሰምራይዝ የምናደርገው ምንድን ነበር የተነጋገርነው? ስለ ማግኔት እያወራን ነበር እና እንግዲህ ማግኔት ሁለት ፖሎች እንዳሉ ታይተን ነበረ፣ ኖርዝ እና ሳውዝ ፖል የተሰኙ ማለት ነው። ታዲያ እነዚህ ፖሎች ምንድን ናቸው? ኢንሰፓሬብል ናቸው፣ ሊነጣጠሉ የማይችሉ ፖሎች ናቸው። ስለዚህ አንደኛው ፖል ተነጥሎ ሊገኝ አይችልም ማለት ነው ብለን ተነጋግረን ነበረ። ታዲያ በተጨማሪ ደግሞ ያየነው ምንድን ነበረ? ላይክ ፖሎች፣ ተመሳሳይ ፖሎች ምን ያደርጋሉ? ሪፕል ያደርጋሉ። ኦር ላይክ ፖልስ ሪፕል ኢች አዘር ብለን ነበረ። ተመሳሳይ ፖሎች ይገፋፋሉ። በተጨማሪ ደግሞ ኤንድ አንላይክ ፖልስ አትራክት ኢች አዘር ብለን ነበረ። ተቃራኒ የሆነ ፖል ያላቸው ማግኔቶች ምን ይሆናሉ? ይሳሳባሉ ብለን ተመልክተን ነበር። በተጨማሪ ደግሞ ስለምን አይተን ነበረ? መሬት የራሷ የሆነ ማግኔቲክ ፊልድ እንዳላት አይተን ነበረ። በተጨማሪም ደግሞ ስለ ኮምፓስ ኒድል ተወያይተን ነበር። ኮምፓስ ኒድል የመሬትን ማግኔቲክ ኖርዝ ፖል ለማግኘት የምንጠቀምበት ዲቫይስ እንደሆነ አይተናል። በተጨማሪም ደግሞ አቅጣጫን ለመፈለግ በተለያየ ካርታ ላይ ሊሆን ይችላል፣ የተለያየ ናቪጌሽን ላይ አቅጣጫን ለመጠቆም የምንጠቀምበት ዲቫይስ ነው ማለት ነው። በተጨማሪ ሌላ ምን አይተን ነበረ? ከረንት ኬሪንግ ኮንዳክተር ማለትም ከረንትን በውስጣቸው የሚይዙ ኮንዳክተሮች ማግኔቲክ ፊልድ በዙሪያቸው ፕሮዲውስ እንደሚያደርጉ አይተን ነበረ። በተጨማሪም ስለዚህ አቅጣጫውን ደግሞ የማግኔቲክ ፊልዱን አቅጣጫ ራይት ሃንድ ሩል ተጠቅመን ዲተርማይን እንደምናደርግ ቀደም ባሉ ቪዲዮዎች ተመልክተን ነበር ማለት ነው። ሌላው ያየነው ምንድን ነበረ? when a current carrying conductor is placed in a magnetic field it experiences a magnetic force ብለን ነበረ። ከረንት ኬሪ የሚያደርግ ኮንዳክተር ማግኔቲክ ፊልድ ውስጥ በሚገባበት ጊዜ ማግኔቲክ ፎርስ ኤክስፒሪንስ ያደርጋል ብለን ተወያይተን ነበረ። የፎርሱንም ማግኒቲዩድ እንደ ዲተርማይን እንደምናደርግ ተወያይተናል ማለት ነው። በተጨማሪም ደግሞ the magnitude of magnetic force on a moving charge q in a magnetic field b is given by f equals q times v times b sin of theta። ስለዚህ በማግኔቲክ ፊልድ ውስጥ የሚንቀሳቀስ ቻርጅ የፎርሱን ማግኒቲዩድ የቻርጁ ማግኒቲዩድ ታይምስ የስፒዱ ታይምስ ማግኔቲክ ፊልድ የማግኔቲክ ፊልዱ ኤንድ ሳይን ኦፍ አንግል ቢትዊን ቬሎሲቲ ኦፍ ኦብጀክት ኤንድ ማግኔቲክ ፊልድ በማግኔቲክ ፊልዱ እና በቬሎሲቲው መካከል የሚፈጠረው አንግል ሳይን ኦፍ ቴታ ይሄን አድርገን የምናገኘው ሪዛልት ምንድን ነው ብለናል? ማግኒቲዩድ ኦፍ ማግኔቲክ ፎርስ ብለን ነበረ። በተጨማሪም ደግሞ ሌላ ምን አይተን ነበረ? the magnitude of the magnetic force in a wire carrying a current I with length in a uniform magnetic field B is given by F equals the current I times the length times the magnetic field sine of the angle between the magnetic field and the current። ስለዚህ አሁን ሌላ ደግሞ ይሄው ደግሞ ከረንት ኬሪ የሚያደርግ ኮንዳክተር ሌንግዙ ኤል የተሰኘ ሌንግዝ ያለው ዋየር ማግኔቲክ ፊልድ ውስጥ በሚገባበት ጊዜ የከረንቱ እና የሌንግዙ እንዲሁም ደግሞ የማግኔቲክ ፊልዱ ፕሮዳክት ሲባዛ በሳይን ኦፍ ቴታ የምንለው በከረንቱና በማግኔቲክ ፊልዱ በሚፈጠረው አንግል ማለት ነው። የነዚህ ፕሮዳክት ምን ይሰጠናል ማለት ነው? ገመዱ ላይ ወይም ከረንት ኬሪ የሚያደርገው ገመድ ላይ አክት የሚሆነው ወይም ማግኔቲክ ፊልዱ ጀነሬት የሚያደርገውን ፎርስ ማግኒቲዩድ በዚህ አይነት መንገድ እንደምናገኝ አይተናል። በተለያዩ ምሳሌዎች ሰርተን ነበረ። ስለዚህ እነሱንም ወደ ኋላ ሄዳችሁ እንድታዩቸው አበረታታችኋለሁ። በተጨማሪ ደግሞ ምን አይተን ነበረ? the force between conductors is attractive when the currents flow in the same direction in the two wires። በሁለት ፓራራል ዋይሮች መካከል ያለው የፎርስ አይነት ማለትም ከረንት ያዘሉ ሁለት ኮንዳክተሮች ፓራራል የሆኑ ኮንዳክተሮች ፎርሳቸው አትራክቲቭ ነው ብለናል። ምን አይነት ነው? መቼ ነው አትራክቲቭ የሚሆነው? የከረንቱ አቅጣጫ በተመሳሳይ አቅጣጫ ከሆነ በሁለቱ ገመድ ላይ ያለው የከረንት አቅጣጫ የዛኔ የሚፈጠረው በሁለቱ ገመዶች መካከል ያለው ፎርስ
አትራክቲቭ እንደሆነ ተመልክተን ነበረ። በተጨማሪም ደግሞ when the two wires are carrying current in opposite direction they repel each other ሁለቱ ፓራራል የሆኑ ዋይሮች የያዙት የከረንት አቅጣጫ ወይም በውስጣቸው ያለው የከረንት አቅጣጫ ተቃራኒ ከሆነ አንደኛው ከሌላኛው በሁለቱም ገመዶች መካከል ያለው ፎርስ ሪፕል ነው የሚደራረጉት ማለት ነው። ማለትም አንደኛው ገመድ ሌላኛውን ዋየር ሊገፋው ነው የሚችለው ማለት ነው። ስለዚህ ከረንቱ ተቃራኒ አቅጣጫ ከሆነ ይገፋፋል ማለት ነው። ስለዚህ ከረንቱ ደግሞ በተመሳሳይ አቅጣጫ ከሆነ ይሳሳባሉ ማለት ነው። ይህን ፈጽማችሁ ልትረሱት አይገባም። ዋናና ኮር የሆነ ነጥብ ነው ማለት ነው። ስለዚህ በዚህ ዩኒት ላይ የነበሩን እንግዲህ ዲስከሽኖችን በአጭሩ ሰመራይዝ አድርገናል። የበለጠ ደግሞ ወደኋላ ሂዳችሁ ቪዲዮዎችንም እንድትመለከቱ አበረታታችኋለሁ። ስለነበረን ጊዜ እያመሰግንኳችሁ በቀጣይ ቪዲዮ ደግሞ በጥያቄዎች እንዲሁም በሲሙሌሽኖች እንገናኛለን። እስከዛው ደህና ሆኑ። ቻው ቻው።